ማኩ ጥፋቱን አውቆ ይቅርታ እያለ አይደለም። ማኪ አንድ ጊዜ አውሪኝ። ጊዜ አትድረሱብኝ። በቃ ተውኝ። ነገ መንገደኛ የኔ ያለ አንድ ነገር እንገር አልፈልግም። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ። ያው ደህና ነኝ ማለት ቢከብድም ደህና ነኝ ልበል። ብቻ ትንሽ ሰሞኑን ጠፍተናል አውቃለሁ። ማኪም አጠገቤ የለችም። ቪዲዮ ከፖስተትን 6 ቀን 7 ቀን ሆኖናል። ግን ያው እስካሁን ላገኛት አልቻልኩም። በባለፈው ቪዲዮ ላይ እንግዲህ ጥያት መሄድ አልነበረብኝም። ብዙ ሰው ወቅሶኛል። ይሄ ነገር ደግሞ የገባኝ ያው ከቆይቶች በኋላ ነው። ምንም ቶሎ ሊገባኝ አልቻለም እና በጣም ራሴን እየወቀስኩ ነው። ከልቤ ነው ማውራችሁ። አሁን ምንም በቃ ብቻ እሷን እዛ ቦታ ላይ ጥያት መሄድ አልነበረብኝም። እነ ዊናም ልክ ነበሩ። በዛን ሰዓት እሷን ጥያት መሄድ አልነበረብኝም። በጣም ትልቅ ጥፋት ነው ያጠፋሁት እና እንግዲህ እስከዛሬ በፈልጋት እያገኘኋት አይደለም። ስልኳም ዝግ ነው። እናቷ ቤትም የለችም። ሂጄ ነበረ እና በጣም እንደበደልኳት የተሰማኝ ነው። አሁን እንግዲህ ያለሁት አክስቷ ቤት ነው። እዛ ነው ያለችው ተብዬ በመከራ ነው እዚህ ድረስ የመጣሁት። እንደምታዩት ጨለሟል ምናምን። እስኪ አሁን የመጨረሻ እድሌ ልሞክር ነው የመጣሁት። በቃ እሷን ለማግኘት ያለኝ አማራጭ ይሄ ነው። እስቲ ይቅርታ የምታደርግልኝ አይመስለኝም። በጣም አስደብሬያታለሁ፣ በጣም ከሚባለው በላይ። ይቅርታ ካደረገችልኝ እንግዲህ እጠይቃለሁ። በቃ እስከ መጨረሻው የሚካሄድበትን ደረጃ በሙሉ እሄዳለሁ። ግን ይቅርታ የምታደርግልኝ አይመስለኝም። በጣም ነው ያስከፋዋት። ምን እንደምል አላውቅም ቤተሰቦች። ከምር በጣም ነው የከፋኝ። እንደዚህ ማድረግም አልነበረብኝም። በአንድ በኩል ራሴን እየወቀስኩ ነው፣ በአንድ በኩል ደግሞ ብቻ ውጥረት ውስጥ ነው ያለሁት። ስሜቴ እኔም እየተረዳሁት አይደለም። እሺ ምን ማድረግ ነው ያለብኝ? በዚህ በኩል ልጁ ከየት እንደመጣ እኔ የማውቀው ነገር የለም። ከኔ ጋር ምንም የተፈጠረ ነገር የለም። በዚህ በኩል ደግሞ እሷ እንደዛ ትቼ መሄድ አልነበረብኝም እና ትልቅ ውጥረት ውስጥ ነው ያለሁት ቤተሰቦች ከሚባለው በላይ። ያው ታውቃላችሁ ደግሞ በጣም ነው የምንዋደደው። እኔ ማንም ሰው ከሚያስበው በላይ አፈቅራታለሁ። እሷ ለእኔ በጣም ብዙ ነገር ሆናልኛለች፣ ብዙ መስዋዕትና ከፍላልኛለች። በእንደዚህ አይነት ነገር እንጣላለን ብዬ አስቤ አላውቅም ነበር። ምን አይነት ነገር እንዳጣላን ብቻ ከባድ ነገር ነው ፋሚሊዎች። እኔ ብቻ ፈጣሪ የምለምነው በቃ የፈለገ ነገር ይሁን፣ ልጁ የሚፈጠር የፈለገ ነገር ይሁን፣ እሷ ይቅርታ ብቻ አድርጋልኝ። እኔ እሷም በቃ ልጁንም ማሳደግ ከእሷ ጋር አብሮ መሆን ነው የምፈልገው እንጂ እንዲህ ትንሿ ነገር መሀል ላይ ገብታ በጣም እንዲያበጣብጠን አልፈልግም። ከእሷ ጋር ማስበው እኔ እስከ መጨረሻው በቃ ከዚህም በኋላ አብረን እስክናረጅ ነው እንጂ እኔ በአጭር ነገር መቋጨት አልፈልግም ነበር። በቃ በማላስበው ነገር ነው ያ ነገር የተፈጠረው። ብዙ ሰው ነግሮኛል፣ እኔ አላስተዋልኩም እንጂ ሁሉም ሰው ነግሮኛል። ግን እኔ ማስተዋል አቃተኝ። ምን እንደማደርግ አላውቅም ፋሚሊዎች። ማፍቀሬ ሆኖ ፋሚሊዎች አሁን ያለኝ አማራጭ አክስቷ ቤት ሂዶ ማውራትን በቃ መለመን ነው ያለኝ አማራጭ። የምር በቃ አቤት ራሱ ስቀመጥ ያለ እሷ ቤቱ እየበላኝ ነው። ያ ሁሉ ቤትሽ ብቻ ምን ላደርገው ነው? በጣም እየጨነቀኝ ነው ቤተሰቦች። ብቻ እንጃ ምን እንደማደርግ አላውቅም። ፈጣሪ ጸልዩልኝ እናንተ። በቃ ሁሉ ነገር እንዲስተካከልልኝ እናንተም ጸልዩልኝ። በጣም ከልቤ ስለጨነቀኝ ነው። አነጋገር ራሱ አቅቶኛል ቤተሰቦች። ብቻ ፈጣሪ ሁሉ ነገር እንዲያስተካክልልኝ እናንተም ጸልዩልኝ። አሁን በቃ የአክስቷ ልጅ አለች፣ ስልኳ አለኝ ምናምን፣ ለእሷ ደውዬ በቃ እንደምንም እንድትወጣ አድርጌ ምናምን በቃ መለመን ያለኝ አማራጭ። እስቲ እንደውልላት። ሄሎ ሳሪ፣ በየቡዜ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? አለን፣ ሁሉ ሰላም? እግዚአብሔር ይመስገን። ደህና ነህ? አለን። ማኪ ደህና ነች?
ማኪ ጥሩ ሙድ ላይ አይደለችም ባክ። ምን በጣም ደብሯታል እንዴ? አዎ ምንም ፈታ ልትልልኝ አልቻለችም። እንውጣ ስላትም የመውጣት ፍላጎት የላትም። እሺ ይቅርታ የምታደርግልኝ ግን አይመስልሽም? ታዲያ እኔ እንጃ ሞክር ቡዜ። ያለውን ነገር በሙሉ እኮ ላንቺ አስረድቼሻለሁ ብዬሽ ነው። እኔ እንጃ ብቻ በጣም ተቆጥታለች። ምንም ፈታ ልል ብላለች ምናምን ነገር። እኔ በራሱ በቃ የዚህን ያክል አይደለንም። እንውጣም መውጣት አትፈልግም። እሺ የሚቸግራችሁ ነገር ብር ምናምን አለ? የሚቸግራችሁ ነገር? ኧረ የለም ቡዜ አታስብ። እሺ ምግብስ እየበላሽ ነው? ምግብ ምናምን እየበላሽ ነው? ኧረ በጭራሽ በቃ በግድ ነው እንደዛ ልጅ። እንደውም እየተቆጣቻት ግን ጭራሽ ምግብ ማበላ? አዎ በጣም ነው የምታስቸግረው። ወይኔ ሳሪ በጣም አስከፍቻታለሁ ማለት እኮ ነው። አዎ በጣም። እሺ በቃ እንደምንም አድርገሽ ይዘሽልኝ ትወጫለሽ። አሁን በር ላይ ነው ያለሁት። እናንተ በር ላይ? የትኛው ጋር? አዎ መጥቻለሁ። እናንተ በር ላይ ነኝ። እሺ እሺ ይሻት ልጣቆይ። እሺ በቃ እሺ። እንግዲህ ውድ ፋሚሊዎች ሁሉም ነገር እያሰማችሁት አይታይሽም ወይ የኔ አበባ የልቤ ውስጥ እሳት ስንቱን አሳለፍኩት የኔ ዓለም አንቺን ላለመርሳት ሳድር ለብቻዬን የኔ አበባ ስወድቅ ስነሳ አስታውስሻለሁ የኔ ዓለም እኔ አንቺን አልረሳም ሰማይ ደም ቢመስል ብጠብም ጨረቃ ሳላይሽ አላድርም እኔ አልችልም በቃ ችልም በቃ ደመናው ተቀደው ዶፍ ቢወርድ ከሰማይ አልችልም ለማደር አይኖችሽን ሳላይ አንቺን ሳላይ ምን ጉር ነው መለየት ክፋቱ ጨክኗል ተመዟል ከፎቱ ሊለየን ያለ ቀን ቢነሳ አይችልም እኔ አንቺን አልረሳም። ማኪ አንድ ጊዜ አውሪኝ። ማኪ ሁሉ ነገር እኮ ጥፋቴን አውቄ እየጠየቅሽ እኮ ነው። ነገ መንገደኛ የኔ ዓለም ተጓዥም ብትሆኚ አይን አይንሽን ልየው የኔ ሆድ ቁጭ በይ አትተኚ። ሳሪ ምንድን ይችላል? ለቅም ጊዜ በጣም ነው ያስከፋት። እኔ እኮ ሁሉን ነገር አውቄ እኮ በቃ ይቅርታ እየጠየቅኩ እኮ ነው። ለምንድን ነው የማትረዱ? እሺ ምንድን ነው ማድረግ ያለብኝ? አላውቅም። ያለችበት ሁኔታ እራሱ ደስ አይልም። በጣም ግራ ገብቶኛል። እሺ ምን ላድርግ? እሺ ፋሚሊዎቿ ጋር ሄድኩኝ፣ ይቅርታ ጠየቅኩኝ። ሁሉም እያገለሉኝ እኮ ነው። እኔማ የራሴ ቤተሰቦች እንኳን ምንም ሊረዱኝ አልቻሉም። አንቺ ብቻ ነሽ አሁን በቃ ትንሽ የኔ ሀሳብ እንኳን ገብቶሽ እሷ ጋር ማገናኘት የሞከርሽው አንቺ ብቻ ነሽ እኮ። ምን ይሻላል እንጂ እኔ ግራ ገብቶኛል ሳሪ። በቃ ሳሪ እግርሽ ስር ወድቄ ለምንሽ ከፈለግሽ በቃ የሚከፈለው መስዋዕትነት ከፍለሽ አገናኘሽ። ብዙ እኔ ምንም ላደርግልህ አልችልም። በቃ ሳሪ በማርያም በቃ ተረጂኝ እባክሽ። ላስወጣልህ ልሞክር በቃ እንደምንም በቃ እንድትወጣ አድርጊልኝ። እኔ በቃ እግሯ ስርም በቃ ድፍትን ብዬም ቢሆን በቃ ይቅርታ ጠይቃታለሁ። እሺ እኮ ላስወጣት እንዳለ። እሺ በቃ ሳሪ እኔ ምንም በቃ ሰላም ማግኘት አልቻልኩም። ያረ ፋሚሊ ብቻ በቃ እኔ ከአቅሜ በላይ ነው። እሺ ምን ላድርግ? የቻልኩትን እየሞከርኩ እኮ ነው። ምንም ልትረዳኝ አልቻለች። በቃ እኔ ልጁን በቃ ይፈጠር በቃ ምንም ነገር ይሁን በቃ እናሳድገዋለን።
እዚህ ድረስ አንቺ ሊያደኝ ነው ደግሞ በቃ ጥፋቱን አምኖ ይቅርታ እያለ ነው። አናግሪኝ መስራት ማኪ እባክሽ አናግሪኝ። እሺ ምንድን ነው? በቃ ይቅርታ ጥፋቴን አውቄ እኮ ይቅርታ እየጠየኩሽ እኮ ነው። ታዲያ ምን ነው በዚያ በሰባት ሰዓት ስታወጣኝ ይቅርታ ማጠይቀኝ? ጥፋቴን አውቄ ነው ይቅርታ እየጠየኩሽ ያለው። ሰላም ማግኘት አልቻልኩም። አረ በእናትህ አትቀልድ። በጣም ነው የሚያስጠላው። እኔ እንደዚህ አይነት ቀልድ አልፈልግም። ሲጀመር አትድረሱብኝ። ማኪ እባክሽ ይቅርታ አድርጊልኝ። ብዙ አትድረሱብኝ። በቃ ተውኝ። በቃ ይኸው ከአንቺ ጋር ከጣሉ ጀምሮ በቃ ከሁሉም ሰው ጋር ምንም መስማማት አልቻልኩም። ኦኬ መስማማት ስላልቻልክ ነው እኔ ጋር የመጣው አይደለም። በቃ እኔ ጥፋቴን አውቄ ይቅርታ እየጠየኩሻለሁ። ምን ሆነሽ ነው? ተረጋጊና አናግሪው እንጂ ልጁ ሳሪ አንቺ አልገባሽ። ስድስት ቀን ሙሉ ጠፋሽ እኮ ማኪ። እሺ እኔ ያላሳዝንሽሽ? 6-7 ቀን ጠፋሽ አይደለም ማኪ። ይቅርታ አድርጊልኝ ነው እያልኩሻለሁ እኮ በቃ ማኩ። ከይቅርታ በላይ ምን አለ ማኪ? አልገባችሁም። በቃ ተውኝ። ኧረ እግዚአብሔር ማኪ በቃ እኔ የማንንም ወቀሳ እኮ መቻል አቃተኝ። እሺ በነገራችን ነው ወቀሳ ስላልቻለ ስላገለለ ነው የመጣው አይደለም። እኔ ደግሞ ይቅርታ ነው አንቺ ለምን እናቴ እንዴት እየሆነች እንደው ማኪ ኧረ በመድኃኒዓለም እንዴ ይቅርታ በላይ ምን አለ ማኩ? ሳሪ በእናትሽ ልቀቂ። ምን ሆነሽ ነው ማኩ? በእናትሽ በቃ ኧረ ማኪ እግዚአብሔር በቃ ይቅርታ አድርጊልኝ። ብዙ እኔ አልፈልግም። ኧረ በእናትሽ ብዙ አይታይሽም የኔ አበባ የልቤ ውስጥ እሳት ስንቱን አሳለፍኩት የኔ ዓለም አንቺን ላለመርሳት። ማኪ በኢየሱስ ምን ሆነሃል? ወደዚህ እሺ ላሳለፍናቸው ጊዜያት ብለሽ ቢያንስ ማኩ ጥፋቱን አውቆ ይቅርታ እያለ አይደለ እንዴ? ኧረ በእናትሽ በቃ ይቅርታ አድርጊልኝ። ታዲያ አልነበርሽም ምን በቃ ይፈጠር በቃ ልጅም ይፈጠር እናሳድገዋለን። አንተ እኔን እኮ ልክስክስ ነው ያልከኝ። የትም ነው ስትከሰከሰ አይደል? በቃ ይቅርታ የኔ ጥፋት ነው እሱ። ይቅርታ አድርጊልኝ። ዘይቶኝ በቃ ለምን ብትወሺ ቢያንስ እኔ አልናፈቅሽም? ቤቱ አይናፈቅሽም? 6 ቀን ሙሉ ጥለሽኝ ጠፋሽ። አላሳዝንሽም ማኪ? አታሳዝነኝ ማኩ። ደረቃት ያለፈው አልፏል። በቃ ይቅርታ እየጠየቀ ነው። ይቅርታ ሳሪ በመሀላችን አትግቢ። ሲጀመር ምንም አታውቂም አይደለ? በቃ ምንም አትበይ። አይደለም እንደዛ እኮ ማለት አይደለም ማኪ። በቃ ላሳለፍናቸው ጊዜያት ብለሽ ቢያንስ በእግዚአብሔር ተረጂኝ ማኪ። ጨረስክ አይደለም? በቃ ይቅርታ አድርጊልኝ። እኔ ሌላ ምንም የምፈልገው ነገር የለም። በቃ አንቺን ይቅርታ ብቻ የምፈልገው በማርያም ከልቤ ነው። እኔ አልፈልግም። በቃ በጣም ነው ጉዳኝ። ከዚህ በላይ ደግሞ ድጋሚ በሌላ ነገር መጎዳት አልፈልግ። ካንተም ጋር መሆን አልፈልግም። በቃ እሺ በቃ እኔ ራሴ ጉዳዮሽን ራሴ ላክምሽ። በቃ እሺ ልጅ የሚፈጠር ምንም ነገር ይፈጠር በቃ እናሳድገዋለን። ማኩ አንድ ድል ስጩ። በቃ አልፈልግም ሳሪ። ሲጀመር በእናታችሁ በቃ ተውኝ። እኔ የራሴን ህይወት ልምራ። በቃ ተውኝ። ኧረ ማኪ ተይ። ትቼልህ መጣ እናቴን ቤት ትቼልህ መጣ። ምን ፈልገህ? አይደለም በቃ አንቺ እኮ ይቅርታ አድርጊልኝ ነው ያልኩት። እኔ በቃ ሰውን አልቻልኩትም። ኧረ ማኪ ይቅርታ አድርጊልኝ። እኔ ምን ማለት ስነ ስርዓት ይኖርሽ። ትልቅ ሰው አይደለ እንዴ? በቃ እንደ ትልቅ ሰው አስቡ። ይቅርታ እየጠየቀሽ ነው አይደለ ልጁ? ለምንድን ነው እንደዚህ? እሺ ከይቅርታ በላይ ምን አለ? ምን ላድርግሽ? በቃ አጥፍቷል። ልክ ነው። ልክ ነሽ። አጥፍቷል። ግን በቃ ይቅርታ አድርጊለት። እድል ስሽ። እዚህ ማን እንዳለው ማን ነገረ? ማለትማ እዚህ እንዳለው ማን ነገረ? ቲማኩ 7 ቀን 6 ቀን ጠፋሽብኝ። እሺ ከዚህ በላይ በምን ልቀጣ? ብዙ የኔ መጥፋት አሳስቦ እንዳልመጣ እርግጠኛ። ለምን እኔ እሱ ራሱ አሳስቦ የኔ መጥቶ በቃ ይቅርታ ልጠይቅሽ ነው የመጣሁት አይደለ እንዴ? ለምን ደግሞ አትረጂኝ ማኪ? አልፈልግም ማኪ። እኔን አትሰሚኝም ነው? ምን ማለት ነው? ይቅርታ አድርጊልኝና ቤታችን በቃ ይቅርታ እየጠየቀሽ ነው አይደል? ከዚህ በላይ ሌላም ጥፋት አለ ከመካድ ላይ አይደለም። በቃ እኮ ይቅርታ አምኖ ጥፋቱን ይቅርታ እየጠየቀ ነው። ለምን አምኖበት ይቅርታ ሲጠይቅ አምኖበት ነው ወይ እንዳደረገው? አዎ ስንት ቀን ነው እኔ ጋር እንኳን የደወለው? ምን ሆነሽ? እኔ የራሳሪ ድረስ አፈላልጎሽ የመጣው እንዴት ሆነ? ለምንድን ነው መረዳት የከበዳችሁ? እኔ አልፈልግም። በቃ ከማንም ጋር መሆን አልፈልግም። ማውራትም አልፈልግም። ማንንም ማግኘት ማየት ምንም አልፈልግም። ሳሪ እባክሽ ጭንቀት ላይ ሌላ ጭንቀት አትሁንብኝ። ከማንም ጋር መገናኘት ከቤት ወጥቼ እንደማላቅ ታውቂያለሽ። በቃ ከማንም ጋር መገናኘት ማውራት አልፈልግም። እሺ እኔስ ማኪ የት ሄዳለሽ ብለህ ነበረ ማታ ከቤት ያስወጣኝ እኮ? እሱን ጥፋቴን እኮ ነው በቃ ይቅር በይኝ እያልኩሽ ያለሁት ማኪ። አይገባኝም። በቃ ጉዜ አትድረስብኝ። ያለሁበት አትምጣ። እሺ እኔ አላሳዝንሽ? አታሳዝነኝም። በቃ 6 ቀን ሙሉ እኮ ቀጣሽኝ። 6 ቀን? ከዚህ በኋላ 6 ዓመት አንገናኝም። ማኪ በእግዚአብሔር ይቅርታ አድርጊልኝ። አሁን ብዙ በቃኝ ማኪ። ቢያንስ ስላሳለፍናቸው ጣፋጭ ጊዜያቶች ብለሽ ስለነዛ ማይረሱ ጊዜያቶች ብለሽ ይቅርታ አድርጊልኝ። ያን ሁሉ ያሳለፍናቸውን ጊዜማ በአንድ ቃል ገደልከው እኮ። የትም ስትል ከሰከሽ ያመጣሽውን ልጅ አልከኝ አይደል? አልፈልግም ከዛ እኮ ይቅርታ አድርጊልኝ እኮ ነው እያልኩ ያለሁት። አሁን ለተናገርኩት ላጠፋሁት ነገር በሙሉ ይቅርታ አድርጊልኝ ማኪ። ሰው የሚነግርሽን ስሚ።
6 ማኪ ምን ማለት ነው? እኔና አንቺ አይደለም 6 ቀን 6 ሰዓት ተለያይተን እናውቃለን። ፈልገው እኮ ነው ብዜ እኮ በቃ እኔ የተሰሰትኩ ነው። ይቅርታ አድርጊልኝ። የጀመርናቸው ነገር በሙሉ በቃ በዚህ በትንሽ ነገር እንድንራራቅ ነው እንዴ? በቃ ምንም ነገር ይፈጠር ይቅርታ አድርጊልኝ። አንድ ነገር እንገርክ አልፈልግም። ነገ መንገደኛ የኔ ዓለም ተጓዥም ብትሆኚ አይን አይንሽ ልየው የኔ ሆድ ቁጭ በይ አትተኚ። ዛሬ ነው ያለኝ ቀን የኔ ዓለም ካንቺ ማወጋበት እስክለይሽ ድረስ የኔ ሆድ ነግቶ እስክሰናበት የቦሌው ጎዳና ሽር የምንልበት እኔን መልሶኛል አንቺን ሸኝቼበት አንገቴ ስር ገብተሽ ባነባሽው እንባ ትዝታሽን ጥለሽ ወጣሽ ከአዲስ አበባ ትዝታሽን ጥለሽ ወጣሽ ከአዲስ አበባ። አንተም እኮ ያደረኩት ነገር ልክ አይደለም ጊዜ በጣም ይጎዳል። ሳሪ እኔ እኮ በቃ ጥፋቴ ስለገባኝ እኮ ነው ይቅርታ እየጠየኩ ምንም ሌላ ማለት ስላልፈለኩ ነው እንጂ አይደረግም እንደዚህ። ጥፋትን አምናሃል። አዎ እንሞክራለን እድላችንን። ግን ያደረከው ነገር ልክ አይደለም። ልቧን በጣም ነው የሰበርከው። አውቃለሁ። ሁሉም ነገር ጠመመብኝ እኮ። አንቺ ብቻ ነሽ አሁን በቃ እየተረዳሽኝ ሁላ ያለሽው። በትንሹም ቢሆን አንቺ ነሽ እየተረዳሽኝ ያለሽው። ማንም ሊረዳኝ ፈቃደኛ አይደለም። እንደምንም እንትን እያልክ ሞክር እንጂ እድልህን አምራለች። አሁንም እንድትሞክር ብዬ ነው እኔ። በጣም በቃ ጥሩ ሙድ ላይ አይደለችም። እሺ ከዚህ በላይ ምንድን ነው ማድረግ ያለብኝ? እንዴት አይ በሌሊት ተኩል እንዴት እንደዛ ታደርጋለህ? ማን አላት ብለህ ነው እንደዛ ያደረግ እኮ። ነገሮች በሙሉ አጋጣሚ ሆኑብኝ። ቢሆንም ሞክር። አሁን ነገም ከነገ ወዲያም እንደምንም ደግሞ ውጪ ይዤልህ እመጣለሁ። ካልሆነ በጣም ግራ እየገባኝ ነው። በቃ አንቺም አላስቆምሽ። በቃ ግቢ ወደ ቤት። በቃ በቻልሽው አቅም ግን ለማሳመን ሞክርልኝ በእግዚአብሔር። በቃ ያለሽኝ ተስፋ አንቺ ነሽ ሳሪ። አውራታለሁ። አውሪያት በቃ እንደምንም ለማሳመን ሞክሪ። እኔም በቃ በቻልኩት አቅም እመጣለሁ። እንደማ በደንብ ይቅርታ ጠይቃት። ውጪም ቢሆን ይዣት እየመጣሁ አግኛት። አረኛ ግን ተፍቷታል። ጥሩ ሙድ ላይ አይደለችም። ያለችበት ሁኔታ ደስ ይላል። አመሰግናለሁ ሳሪ። ግቢ በቃ። ደህና ደር። እሺ ደህና ደር። ፋሚሊዎች ያለውን ነገር አይታችሁታል። ምንም ማድረግ አልችልም። የቻልኩትን ሞክሬያለሁ። ከዚህ በላይ እኔም እሺ ምን ላደርግ? እስኪ ሀሳባችሁ ንገሩኝ። ማርያምን እኔ በጣም ግራ ገባኝ። እኔም ሞከርኩ የቻልኩትን ነገር እሷን ለማሳመን ያለኝን ነገር በቃ እኔ ከዚህ በላይ ምንም ማድረግ የምችለው ነገር ያለ አይመስለኝም። በቃ ቢያንስ ያለፉት ያሳለፍናቸውን ነገር እያስታወስኩ ቢያንስ እንድትራራልኝ ሞከርኩ፣ አልተሳካም። እሺ ምን ላድርግ ከዚህ በላይ? ብቻ እስኪ እንግዲህ ሌላ አማራጭ እፈልጋለሁ። ከዚህም በኋላ እንግዲህ ከተሳካልኝ አንድ ቪዲዮ እሰራለሁ። እንዲሳካልኝ ግን እናንተም ጸልዩልኝ። ወዳችኋለሁ። እንግዲህ ሁላችሁንም ቸር እንገናኝ። መንገደኛ ነው ልብሽ እናውቃለው ባላይ ብዙ ሰማለው አይኔ ካላይ ያላምንም እንጂ ባላይ ብዙ ሰማለው ፈርቼ እንጂ